ለመግባት የፈለጉትና ይሄንን ነው ተኩሶ ያቆሰለው። ከመጡ ሰዎች ከተመቱት የሞተው አንድ ሰው የሚባለው የወላይታ ልጅ ነው፣ የወላይታ ሰው ነው። ሌሎቹም ቆስለው ሆስፒታል የገቡትና እንዳነሳው ደሙን ያዝረከረኩ እየተሸከሙ የወሰዷቸው በብዛት አለ። ብዙ ሰው ቆስሏል ነው የሚባለው። ይሄ የሆነው እንግዲህ አዲስ አበባ ብዙ ዓለም አቀፍ ዲፕሎማሲ ሴንተር በሆነ ቦታ ላይ የተፈጸመ ነው። ዓለም በማይበት ሁኔታ ላይ ነው እንግዲህ ለሱ የቆሙት እነዚህ የፌደራልና የአዲስ አበባ ፖሊስ እየተባሉ የሚጠሩት የአብይና የፖሊስ ኮሚሽነሩ የደመላሽ አሽከሮች ለሱ የሚገዙት በኢትዮጵያ ሕዝብ በዛ በሚመታው ወገን አባትና እናት በሱም ገንዘብ ደሞዝ የሚከፈላቸው ወታደሮች ናቸው እና ለዚህ ነው ነገ ሁሉም ለፍርድ ይቀርባሉ። ሁሉም ፖሊስ ነው የፌደራል ነው የምናምን ነው የሚባል በአሁኑ ሰዓት ላይ ለአብይ ለደመላሽ ለብርሃኑ ጁላ ለአበባው ታደሰ የሚታዘዘው ሰራዊት ነፍሰ ገዳይ ነው። እነዚህን ሰዎች ደሞዝ 4,000፣ 9,000፣ 8,000፣ 7,000 በወር ማግኘት ማለት ምን ማለት ነበር? ስለዚህ ይሄንን እንደ ሰውኛ ነው የተቃወሙት። ምንም ነገር በእጃቸው ሳይዙ ጋውናቸውንና ማዳመጫቸውን ይዞ ነው የወጡትና እነዚህን ሰዎች ወስዶ ማሰር ማለት ምን ማለት ነው? ለኔም ደሞዝ ያስፈልገኛል። እሱ እኮ አሁን በሚለው አይነት ሁኔታ ላይ ያለ ሰው የሰከረ በሀብት የሰከረ ነው። የኢትዮጵያን ሀብት እኮ ለ7 ዓመት ያለ ገደብ ነው ያሸሸው። አብይ አህመድና ጓደኞቹ አብይ አህመድና የሱ ጀነራሎቹ ገንዘብን ምን ያህል የኢትዮጵያን ገንዘብ እንዳሸሹ ከኛ ይልቅ የውጭ ሰዎች የአሜሪካን መንግስት የስለላ ድርጅቶች ሲናገሩ እኮ እኛ እንሰማለን። ስለዚህ እኔም ደሞዝ ያስፈልገኛል፣ እኔም ከነሱ ጋር ተጠያቂ ነኝ ያለ በእነሱ ላይ እያሾፈ እየቀለደ እየተፈላሰሰ የጤና ባለሙያዎቹን እንግዲህ አስሯቸው ግማሹን ያጉላላል። እነሱ ደግሞ የመጨረሻ በማህበር መሪዎች በህግ አማካሪዎቹ በኩል ስለሚከታተሉ ጉዳዩን ወደኋላ ሰኞ ጀምሮ እንገባለን ብለዋል። በሚቀጥለው ላይ ግን ጓደኞቻችን ካልተፈቱ መብላት አቅቶናል የሚል ህዝብ፣ ማደር አቅቶናል፣ መኖር አቅቶናል የሚል ህዝብ እየሰማ እያየ ሚራክል ነው ማለት ምን ማለት ነው? አደገን፣ ተመነደገን፣ ተማይደረስን፣ እንደኛ በዓለም ላይ ሰው የለም፣ እንደኔ ከኔ በቀር ሌላ መሪ የለም፣ እኔ ብቻ ነኝ ማለት ነው። ሚራክል ማለት ብዙ ነገር ሞልቷል ማለት ነው። የሌለ ስንዴ፣ የሌለ ውሃ ተጠምቶ ውሃ መጠጣት ያቃተ የአዲስ አበባ ህዝብ የኢትዮጵያ ህዝብ ውሃ ላይ እኮ ነው የኢትዮጵያ ህዝብ ተቀመጠው። እንደው በጓሮ ጨር ቢደረግ ውሃ መጥቶ መጠጣት የሚችል ህዝብ ውሃ ላይ የተቀመጠውን ህዝብ ውሃ አሳተው ማብራት እንትን ለማድረግ ትናንትና እያንዳንዱ ቦንድ ገዝተው በቦንድ በራሱ ገንዘብ በራሱ ሀብት የገነባው የህዳሴ ግድብ ማብራት ጀምሯል እየሰራ ነው ብሎ ከነገረ 2ኛ ዓመቱ ነው። ለውጭ ሽጧቸው አሁን ከመለስ ጊዜ ጀምሮ ለውጭ ተሽጦ ነው። ኬንያ ይጠቀማል፣ ጅቡቲ ይጠቀማል፣ ሌሎችም ሀገሮች ይሄንን ማብራት ይጠቀሙታል። በሀገሩ ላይ ግን እንጀራ ለመጋገር ቡኮ ሊጥ እንትን አድርገው ምጣድ ላይ ሲደረግ ይጠፋል፣ ሊጡ ይደፋል። እንደዚህ አይነት ሁኔታ ላይ ያለው ህዝብ ጤና ይስጥልን የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ጉዳይ እንድንወያይ እንደወትሮ ሁሉ የአፍሪካ ሰላምና እርቅ ኢንስቲትዩት ዋና ዳይሬክተር ዶክተር ሸዋፈራው ኩራቱን ጋብዘናል። አጠር ያለ ውይይት እያደረግን እንቆያለን። የፕሮግራሙ አዘጋጅ ሀብታም አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ጤና ይስጥልን ዶክተር ሸዋፈራው ኩራቱ፣ እንደምሰነበቱ? እንኳን በድጋሚ ተገናኘን። ጤና ይስጥልኝ ሀብታሙ፣ ስለሰጠኝ እድል አመሰግናለሁ። ከልብ አመሰግናለሁ ዶክተር ሸዋፈራው። እንግዲህ በአሉት ወቅታዊ ጉዳዮች እንድናገር ነበር የዛሬ ጉዳያችን። በእርግጥ ደግሞ ዛሬ ታሪካዊ ቀን ነው። ሰኔ 1 1997 ዓ.ም በሰላማዊ መንገድ ድምጻቸውን የሰጡ መራጮችን ግንቦት 7 1997 ዓ.ም የነበረውን የምርጫ ውጤት ተከትሎ ለአንድ ወር እንግዲህ በኮማንድ ፖስት እናዛለን፣ የምርጫውን ውጤት እንገለብጣለን በሚል በጉልበት የተሄደበትን እርምጃ በመቃወም በሰላማዊ መንገድ አዲስ አበባ ላይ ተቃውሞ አቀረቡ በሚል ሆን ተብሎ ትንኮሳ በመክፈት ሰላማዊ ሰዎች የተጨፈጨፉበት የአዲስ አበባ
ወጣቶች የተጨፈጨፉበት 20ኛ ዓመት ነው። በተመሳሳይ ደግሞ ዛሬ አብይ ፖሊሶች ተመሳሳይ ጭፍጨፋ የወላይታና የሲዳማ እግር ኳስ ቡድን ያደረጉትን ውድድር አስቀድሞ በስታዲየም ይደረጋል ከተባለ በኋላ ከየአካባቢዎቹ ተጉዞ የመጡ ወጣቶች ደጋፊዎች ባሉበት ሂደት ውስጥ በትላንትናው ዕለት በዝግ ስታዲየም እናሳያለን በሚል ድንገተኛ ውሳኔ ወስነዋል። ያሉት ፖሊሶች ሰላማዊ ሰዎችን ለመግደል ለመጨፍጨፍ ካልሆነ በስተቀር አንድ ስታዲየም እንኳን ጸጥታና ሰላም አስከብሮ የሚፈለገው ስጋት እንኳን ቢኖር ያንን እንዴት ማድረግ አይችሉም የሚል ጥያቄ መነሳት ጀምሮ ነበር። ወጣቶቹ ይህን ተከትሎ ተቃውሞ አቅርበዋል። ያን መሰረት አድርጎ እንግዲህ ዛሬ አዲስ አበባ ስታዲየም ዙሪያ ወደ ስታዲየም እንዳይገቡ የተከለከሉ በዝግ ስታዲየም እናሳያለን በሚል የተደረገውን ሂደት ተከትሎ ወጣቶች ተቃውሞ አቅርበዋል። ያን ተከትሎ አንድ ወጣት እንግዲህ በርካታ ጥይት ተተኩሶ ብዙዎች ቆስለዋል። አንዱ እስካሁን ህይወቱ አልፏል። ሌላ አንድ በከፍተኛ ደረጃ ደግሞ የተጎዳ ሆስፒታል ገብቷል አሉ። ሌሎችም እንግዲህ በየአቅጣጫው ደማቸውን እያዘሩ የሄዱበት ሂደት አለ። ታፍሰው የታሰሩም አለና አጠቃላይ ከእንዲህ አይነት አጣብቅኝ ውስጥ ያልተወጣበት አገዛዙ አብይ አህመድ ሰሞኑን እንግዲህ የፖለቲካ እስረኞችን አላሰርንም፣ ሰላማዊ ሰዎችን አንደበድብም የሚል የተለያየ ለራሱ የሚሰጣቸው የትኛው ዓለም ኖሮ ይሄን ሀገር እንደሚገዛ ህዝቡን ምን ያህል እንደናቀና የፈለኩትን እናገራለሁ ዝም ብለህ አዳምጥ የሚል እንቅስቃሴ ተከታታይ ዘመቻ ሲያደርግ በነበረበት ሰዓት ነው እንግዲህ ዛሬም የወጣቶች ህይወት ያለፈውና አጠቃላይ በተለይ ምርጫ 97ን ተከትሎ ንጹሃን ህይወት ባለፈበት በዛሬው ቀን ተመሳሳይ ደግሞ ዛሬም ወጣቶች ህይወት እያለፈ የቆሰሉ የደሞ ያለበት ሂደት አለ። ሂደቱ እንዴት ነው የተከታተሉት? ሀብታሙ ምንድነው ይሄ እንዲህ አይነት ነገር ስርዓት አልባኝነት ባለበት ሀገር ላይ ይፈጠራል? አንደኛ የሚያሳየው በየመጀመሪያው የሚያሳየው ስርዓቱ መፍረሱን ነው። ስርዓቱ መበተኑን፣ መድከሙን፣ ቡራም ብቻ ይዘው መኮፈሱ ነው የሚያሳየው። በፊት እንደምታውቀው ሁሉም ሰው እንደሚያውቀው በኦሮሞ ህዝብ ስም ይነገድ ነበረ። ንግዱ ያ ንግድ አትርፎለት የመጨረሻውን ጫፍ ላይ በመቆሙ ምክንያት ከግራም ከቀኝም አሁን አሉልኝ የምላቸው እነዚህ ምናልባት ወደ በኋላ ምን እንደሚሆኑ አይታወቅም እንጂ ብልጽግና ብሏቸው በየአዳራሹ እየሰበሰበ አብይ አህመድ የሚደነፋባቸው እና ሲሰድባቸው የሚስቁ ሲዘልፋቸው ድዳቸውን የሚከፍቱ ለሆዳቸው ለምግብ የሚኖሩ ሚኒስቴሮች እና የብልጽግና አባላት የሚሉት ካልሆነ በቀር ሁሉም ሰው አብይ ወሮበላ ነው፣ አብይ ቀጣፊ ነው፣ አብይ ስርቆት ላይ ያለ ሰው ነው የምንለውን በገሃድ ያወጣ የወጥቶ በመምጣቱ ይሄ በፊት ለፊት ላይ ለህዝብ ስለታየ ህዝቡ ይሄንን ተረቶ አማራጭ ፍለጋና ትግል ውስጥ ገብቶ ባዶ የማስቀረቱን የሚያሳይ ነው። አንድ ኳስ ሜዳ ላይ ሰላማዊ ኳስ በዓለም አቀፍ ደረጃ ላይ ስፖርት ለወዳጅነት፣ ለወንድማማችነት፣ ለፍቅር፣ ለትውውቅ፣ ለአገር ክብር የሚደረግ ነው። ስፖርት ላይ ጦርነት ማስነሳት እና ስፖርትን ለማየት የመጣውን ህዝብ ማየት አትችልም፣ ስፖርት ሜዳ አትገባም ብሎ መከላከል ያመጣው ጣጣ ነው። እንግዲህ በዋናነት በእነዚህ መሪህ መሰረት ብታያቸው ስፖርትን አትመልከቱ። ስፖርት ለማየት የመጣችሁት እነዚህ ሰዎች አገር አቋርጠው ነው የመጡት። ወላይታም ሲዳማም ከወላይታና ከሲዳማ ተነስተው ወደ 30 የሚያህል አውቶቡስ ነው የመጣው አሉ እና በዛ የመጣ ህዝብ ወደ ሜዳ አትገባም ሲባል አዲስ አበባ ያለው ወጣት ወደ ሜዳ አትገባም፣ ሁለቱ ቡድን ብቻ በሜዳ ላይ ይግቡና ይጫወቱ ብሎ ማለት ምን ማለት ነበረ? ስለዚህ ያንን ነው የተቃወሙት። ስፖርት ለጤንነት፣ ስፖርት ለሰላም፣ ስፖርት ለፍቅር፣ ለወንድማማችነት፣ ለአብሮነት ተብሎ በሚጠራው መሰረት ነው ስፖርት ሜዳ ለመግባት የፈለጉትና ይሄንን ነው ተኩሶ ያቆሰለው። ከመጡ ሰዎች ከተመቱት የሞተው አንድ ሰው የሚባለው የወላይታ ልጅ ነው፣ የወላይታ ሰው ነው። ሌሎቹም ቆስለው ሆስፒታል የገቡትና አንተም እንዳነሳው
ደሙን ያዝረከረኩ እየተሸከሙ የወሰዷቸው በብዛት አለ። ብዙ ሰው ቆስሏል ነው የሚባለው። ይሄ የሆነው እንግዲህ አዲስ አበባ ብዙ ዓለም አቀፍ ዲፕሎማሲ ሴንተር በሆነ ቦታ ላይ የተፈጸመ ነው። ዓለም በማይበት ሁኔታ ላይ ነው። እንግዲህ ለሱ የቆሙት እነዚህ የፌዴራልና የአዲስ አበባ ፖሊስ እየተባሉ የሚጠሩት የአብይና የፖሊስ ኮሚሽነሩ የደመላሽ አሽከሮች ለሱ የሚገዙት በኢትዮጵያ ሕዝብ በዛ በሚመታው ወገን አባትና እናት በሱም ገንዘብ ደሞዝ የሚከፈላቸው ወታደሮች ናቸው እና ለዚህ ነው ነገ ሁሉም ለፍርድ ይቀርባሉ። ሁሉም ፖሊስ ነው፣ የፌዴራል ነው፣ የምናምን ነው የሚባል በአሁኑ ሰዓት ላይ ለአብይ፣ ለደመላሽ፣ ለብርሃኑ ጁላ፣ ለአበባው ታደሰ የሚታዘዘው ሰራዊት ነፍሰ ገዳይ ነው፣ ወንጀለኛ ነው፣ አገር ያሸጠ ነው፣ አገር ከሚሸጡ ከሚዘርፉ ጋር አብሮ ቆሟልና ከመጠየቅ አይድንም እያለን ያለነው ይሄ ነው እና ስለዚህ ሰምቻለሁ። ብዙ ሰውም ደውለው ነግሮኛል። እኔም በኢንተርኔት ለመከታተል አሁን ከመገናኘታችን ከአንድ ተኩል ሰዓት በፊት አይቼዋለሁ። አሳዛኝ ነው። እንግዲህ ይሄንን የአዲስ አበባ ሕዝብ ይሄንን ምክንያት በማድረግ የጤና ባለሙያዎችን ትግል ምክንያት በማድረግ የአዲስ አበባ ሕዝብ ፈትሻለው፣ ይበረብራለው፣ አፈናቅለው አባረው ካሉበት ቦታ ደግሞ አሳዷቸው እንደገና ሜዳ ላይ የወደቀውና በኩይሳ በሚታክል ቤቶችን ተከራይቶ የሚኖረውን ሕዝብ ደግሞ ፈትሻለው፣ ይበረብራለው፣ ተዘጋጅ ብሎ እንትን በሚዲያ ላይ ዲክሌር እያደረገ ነው ያለው። ይሄ ሁሉ በአዲስ አበባ ሕዝብ በራሱ ድክመት በራሱ ችግር መሆኑን አውቀው የዚህን ሕዝብ ትግል ከስፖርት ነው የሚጀመረው፣ ከጤና ባለሙያዎች ነው የሚጀመረውና ትግሉን በተቻለ መጠን እንዲያፋጥኑ እንቅስቃሴው ህዝባዊ እንዲሆን እንድነሳ ቤቱ ሲፈትሽ አፉን ከፍቶ እንደሚያስፈትሽ ሐኪም እንደሚፈትሸው ጥርስና አፍ ምርመራ ይመስል ቤቱን ከፍቶ የሚያስፈትሽ መብት ያጣ ሞቱን ቁጭ ብሎ የሚጠብቅ የአዲስ አበባ ህዝብ እንቅስቃሴ ማድረግ ይገባልና መፍትሄው ይሄ ነው። መንቀሳቀስና እምቢ ማለትን ከዚህ በኋላ እምቢ ማለትን ያስፈልጋል የሚል መልእክት ለማስተላለፍ ፈልጋለሁ። ሀብታሙ ከልብ አመሰግናለሁ። እንግዲህ የጤና ባለሙያዎች አስቀድመው ለአንድ ወር ቅድመ ሁኔታ በማስቀመጥ ለአንድ ወር ጊዜ ዝግጅት በማድረግ 12 ጥያቄዎችን አቅርበዋል። ከጥያቄዎቹ አንዱ እንግዲህ ባለው የኑሮ ሁኔታ ውስጥ የተቆራርጠው እንግዲህ 9,000 ብር ነው የሚደርሰው ስፔሻሊስት ዶክተር የሚባለውም አሁን ባለው የኢትዮጵያ ኑሮ ሁኔታ ውስጥ በዛ ደረጃ የተማረ በዛ ደረጃ ኃላፊነት ያለበት ሰው ማግኘት ያለበት ደሞዝ አይደለም። ደሞዝ አልበቃንም፣ ደሞዝ ሊጨመር ይገባል። በሌላ በኩል ለኛም ለህዝቡም የጤና ችግር መሰረት የሆነው የጤና ስርዓቱ አንዳንዶቹ ሆስፒታሎች ምን እንደሚመስሉ እንግዲህ ዋና ከተማዋን አዲስ አበባን ጨምሮ እጅግ የሚያስፈራ ሰው ታሞ የሚድንባቸው ሳይሆን የሚሞትባቸው በቂ የሕክምና መሳሪያ የሌላቸው ንጽህናቸው የማይጠበቅ ለዚህ በጀት ያልተመደበላቸው የጤና ባለሙያዎች ተብለው በመጨረሻ ዓመት በልምምድ ላይ ያሉ የሚኖሩበት የተባለው ህንጻ የፈራረሰና የሻገተ ለጤና ችግር የሚያጋልጥ በተቃራኒው ግን በየቀኑ ወታደሮችን የሚያሰለጥን የጦር መሳሪያ የሚገዛ ብልጭልጭ ፕሮጀክቶችን በየቦታው የሚፈለፍልና እነሱን እየተንከባከበ የሀገሪቱን ሀብት እያባከነ ያለው አገዛዝ ጥያቄያቸውን በጉልበት ለማፈን እየሄደበት ያለው ርቀት አለ። ይህንን ተከትሎ እንግዲህ የኢትዮጵያ ጤና ባለሙያዎች ንቅናቄ አመራር ቦርድ የተባለው ውሳኔ ወስኗል። ከሰኞ ጀምሮ ወደ ስራ እንዲገቡና እስከ ሰኔ 9 ቀን ድረስ በ7 ቀናት ውስጥ የታሰሩት ሁሉም ካልተፈቱ በሁለት ወራት ውስጥ ደግሞ ሁሉም ጥያቄዎቻቸውን ለመመለስ ፈቃደኛ ካልተሆነ እንደገና ተቃውሞ ለማድረግ ታስቧል። ዞሮ ዞሮ አሁን 7 ቀን የተባለው ወደ 6 ቀን ይቀረዋል። ከሰኔ 9 በኋላ ደግሞ ድጋሜ ስራ ማቆም አድማ እናደርጋለን የሚል ጥያቄዎች እየተነሱ ነው። አስቀድሞ በጫናም በጉልበትም የገቡ ዞሮ ዞሮ ካልታገሉ በስተቀር ውጤት እንደሌለ ያወቁ ይመስለኛልና በአንድ በኩል የጤና ባለሙያዎች ያነሱት ጥያቄ የኛም ጥያቄ ነው ሲሉ የነበሩ መምህራን፣ የኛም ጥያቄ ነው ሲሉ የነበሩ ሌሎች የመንግስት ሰራተኞችና በእርግጥም ደግሞ የዳቦ ጥያቄ ኑሮ መረረን አልቻልንም የሚለው የብዙዎች ጥያቄ ሆኖ ብቻቸውን እንዲቆሙ
የተደረገበት ሌላው ደግሞ በፍርሃት ሳቢያ ጥያቄውን ይዞ ያልተቀላቀለበት ምክንያት ለዚህ አስተዋጽኦ አላደረገም ወይ? ውሳኔያቸውን እንዴት አገኙት? ምናልባት ከነገ ጀምሮ ሊፈጠሩ የሚችሉ ሁኔታዎች ምንድን ናቸው? እንግዲህ የጤና ባለሙያዎች ስራ ማቆም እናደርጋለን ሰላማዊ ትግል አካል ነው። በዓለም ላይ ካለው ከኑሮ ውድነት የኛ የኢትዮጵያ ጤና ባለሙያዎች የተለየ ነው። ሙያችን የተማርነውን ዕውቀት በትክክለኛ መንገድ አላገኘንም፣ አልሸጥንም። በትክክል ዕውቀታችን ልክ ደሞዝ አልተከፈለም። ለዚህ ደግሞ ያበቃን የመንግስት የፋይናንስ ፖሊሲው ነው። የፋይናንስ ፖሊሲው ለመከላከያ 66% በጀት ሲመድብ ለጤና 35% ነው የመደበው። ከዚህ ለትምህርት ለጤና ይቅርታ ለጤና 3% ነው የተመደበው። 3% ነው የመደበው እና ለትምህርትም እንደዚሁ አድርገው ተማሪዎቹ ለውትድርና የማትሪክን ተፈትኖ ሁሉም እንዲወድቅ ለብርሃኑ ነጋ በተሰጠው መመሪያ መሰረት በአመት ቢበዛ 1500 ተማሪ በላይ ዩኒቨርሲቲ መግባት የለበትም ተብሎ በተሰጠው ከኦህዴድ ብልጽግና ከተሰጠው መመሪያ መሰረት ብርሃኑ ነጋ ይህን ለማስፈጸም ኢትዮጵያ ውስጥ ያለው ተማሪ የትምህርት ፖሊሲው ዜሮ በገባበት ሁኔታ ላይ ያ ደግሞ ወጣቱ ከዛ ወድቀው ዲስአፖይንትድ ሆነው ምንድነው ደንግጦ ወደኋላ ተመልሰው ወደ ውትድርና ተበሳጭቶ እንዲገባና አልገባም የሚለውን በአፈሳ በኃይል የወሰዱ ጦር ሜዳ ላይ ለመማገድ ውትድርናም ብቻ ማምረት የጀመረው የአብይ አገዛዝ ያስከተለው ጣጣ ለዚህ ለጤና ባለሙያዎች ደሞዝ መክፈል ባለመቻሉ በኢትዮጵያ ሕዝብ ስም ላይ እንደምታወቀው ለብዙ ጊዜ እንደተነጋገርነው ከዓለም ባንክ እና ከአይኤምኤፍ የሚያገኛቸው የብድር ጫና ልክ የለሽ ብድር እየሰበሰበ በዛ የጦር መሳሪያና ለራሱ ለመሸሽ ለራሱ እሱ አገርን ጥሎ ለመሸሽ እሱን የመሰሉትን ለማስኮብለል በሚያደርገው ሌብነት፣ ቅጥፈት በዚህ ሰበብ የአገሪቱ ሀብት ለውትድርና፣ ለሙስና፣ ለራሱ ቅንጦት ከዚህ ቀደም እንዳነሳሁት ብቻውን ቻርተር የኢትዮጵያ አየር መንገድን በግሉ ይዞ መሄድ፣ አውሮፕላን መግዛት፣ ቤተ መንግስትን ቀደም ሲል ከሱ የተሻሉ ሰዎች በአስተሳሰባቸው በአገራቸው እንትን ላይ የተሻሉ ሰዎች በጣም የተሻሉ ብቻ አይደለም እጅግ በጣም የተሻሉ መንግስታት የመንግስት መሪዎች የነበሩት ቤተ መንግስትን ፓርክ የእንስሳ ፓርክ አድርገው እኔ እንዲህ አይነት ቤተ መንግስት ላይ መኖር የለብኝም ብሎ በ10 ቢሊዮን ከዛም በበለጠ ገንዘብ አሁን ፈጅተው እየሰራ ጤና ባለሙያዎቹ በረሃብና ለቤት ክራይ ባልበቃ ለትራንስፖርት ባልበቃ ምግብ መብላት ባልቻሉበት እንደ ሰውኛ ሌላውን ሰው አክመው ሙያቸውን በትክክል ሰርተው ግን ተገቢውን ደሞዝ ባለማግኘታቸው የጊዜው ሁኔታ እሱ ባመጣው ጣጣ እሱ ባመጣው መዘዝ ችግር ላይ የአገሪቱ ሸመታ የአገሪቱ የገንዘብ ዋጋ የወደቀ ቁጥር በየሌለ ገንዘብ እንደ ሌሎቹ እንደ ሶማሊያ እንደ ኬንያ እንደ ሩዋንዳ አይነት በሺዎች ቤት ሊገባ እየሄደ ያለው ገንዘብ እነዚህን ሰዎች ደሞዝ 4,000 9,000 8,000 7,000 በወር ማግኘት ማለት ምን ማለት ነበር? ስለዚህ ይሄንን እንደ ሰውኛ ነው የተቃወሙት። ምንም ነገር በእጃቸው ሳይዙ ጋውናቸውንና ማዳመጫቸውን ይዞ ነው የወጡትና እነዚህን ሰዎች ወስዶ ማሰር ማለት ምን ማለት ነው? ለኔም ደሞዝ ያስፈልገኛል። እሱ እኮ አሁን በሚለው አይነት ሁኔታ ላይ ያለ ሰው የሰከረ በሀብት የሰከረ ነው። የኢትዮጵያን ሀብት እኮ ለ7 ዓመት ያለ ገደብ ነው ያሸሸው አብይ አህመድና ጓደኞቹ አብይ አህመድና የሱ ጀነራሎቹ ገንዘብን ምን ያህል የኢትዮጵያን ገንዘብ እንዳሸሹ ከኛ ይልቅ የውጭ ሰዎች የአሜሪካን መንግስት የስለላ ድርጅቶች ሲናገሩ እኮ እኛ እንሰማለን። ስለዚህ እኔም ደሞዝ ያስፈልገኛል እኔም ከነሱ ጋር ተጠያቂ ነኝ ያለ በእነሱ ላይ እያሾፈ እየቀለደ እየተፈላሰሰ የጤና ባለሙያዎቹን እንግዲህ አስሯቸው ግማሹን ያጉላላል። እነሱ ደግሞ የመጨረሻቸው በማህበራቸው
በራሳቸው በማህበር መሪዎች በህግ አማካሪዎቹ በኩል ስለሚከታተሉ ጉዳዩን ወደኋላ ሰኞ ጀምሮ እንገባለን ብለዋል። በሚቀጥለው ላይ ግን ጓደኞቻችን ካልተፈቱ ጥያቄያችን ደግሞ ካልተመለሰ እንቀጥላለን ማለት ትክክል ነው። እነዚህ ሰዎች እንደ አብይ አይደሉም፣ የተማሩ ሰዎች ናቸው። ለህዝባቸውም ደግሞ ያዝናሉ። ምክንያቱም ብዙ ምንድነው ታማሚ አለ፣ ብዙ ታማሚዎች እየሞትባቸው ነው፣ እየሰሙ ነው እና ወደኋላ እንመለሳለን ማለት ተገቢ ሆኖ ነገር ግን የታሰሩት ጓደኞቻቸው በሽብር ነው የከሰሱት። ምን ሽብር የሚባል ምን እንደሆነ የማያውቁ ሰዎች ናቸው እና በራሱ መልክ ባዘጋጃቸው ኢንስቲትዩሽን የኮርት እንትን ላይ አቅርቧቸው በፍርድ ቤት እያመላለሷቸው ናቸውና ካልፈቱና ጥያቄያችን ካልተመለሰ እንቀጥላለን ማለት ትክክለኛ ነውና እንግዲህ እነዚህን እስካሁን ድረስ ያልደገፈው እንዳልከው መምህሩ ነው። እኔ ብዙ ጊዜ ብያለሁ፣ መምህር ወደ ትንሽ ነገር ወደ ተሰጠ ልክ እንደ ቡቹላ የሆነ ነገር ጣሉ ወደ አለገበት ቦታ ነው የሚያዘነብለው። ለምን እንደሆነ አላውቅም። መምህር ክብሩን ትቷል። በተለይ የኢትዮጵያ መምህር ክብሩን ትቷል። ጠላት ጋር ይሰለፋል፣ ባንዳ ይሆናል። ለምን እንደሆነ አላውቅም። ከችግር አኳያ ነው። አዎ ችግር አኳያ ነው። ግን ቆፍጣና መምህር አገርን ቀጥ አድርጎ መምራት የሚችል መምህር ከመምህር ውስጥ እኮ ነው መሪ የሚወጣው፣ መሪ የሚመዘዘው። መምህሩ እኮ ጠንካራ ሲሆን መሪ ከዛ ውስጥ ይወጣል። መምህሩ ግን በእንደዚህ አይነት እንትን ላይ ሄዶ እንደነጌታቸው ረዳ ትላንትና ምን ላይ የነበረ ጌታቸው ዛሬ ሄዶ የአብይ እግር ስር ወድቆ የአብይ ጓደኛዬ ነው የሚልበት ብዙ እሱ ያላቸው ነገሮች አሉ። እውነተኛ ሰው ቢሆን ኖሮ ያ ሁሉ ያደረገ ጌታቸው ሄዶ በአብይ እግር ውስጥ ስር ላይ አይወድቅም ነበርና እንደ ጌታቸው ረዳ ነው የሆነው መምህርና መምህሩ ሐኪሞቹን ቢደግፉ ሰራተኛው ቢደግፉ ትግሉ ይቀላጠፍ ነበር፣ ያጥር ነበር። በጣም ማሳጠር ይቻል ነበር። የሙያ ማህበራት ቢተባበሩ፣ የሰራተኛ ማህበራት ቢተባበሩ ትግሉን ማቀላጠፍ ይችል ነበር። ነገር ግን ይመስለኛል አሁን ቢሆን ትግሉ የሚቀጥል ይመስለኛል። የህዝቡ ልብ እንደሸፈተ ይታያል። በተለይ በትናንትና እነ ልደቱ ባደረጉት ኢንተርኔት ጥሪ ላይ ያየሁት ምንድነው እስከ 600,000 ቁጥር ዛሬ ወጥተዋል። ያ ማለት ምን ማለት ነው? ከ1 ሚሊዮን ከግማሽ ሚሊዮን በላይ የሄደ ህዝብ አብይን የአብይ ስርዓት ማክተሙን ያሳያልና ስለዚህ ዞሮ ምን ለማለት ነው? አሁንም አልመሸም አላለቀምና ከመምህሩ ሌላውም ህዝብ ከጤና ባለሙያዎቹ ጎን መሰለፍ፣ አብሮ መታገል፣ ትግሉ ህዝባዊ እንዲሆን ወደፊት መግፋት፣ የፖለቲካ ድርጅቶች አሁን አንዳንድ እንቅስቃሴ ማድረግ የጀመሩ መሆናቸውን ይታያልና ሰላማዊ ትግል የሚሉት እንቅስቃሴ አድርገው ህዝቡን እንዲያነቃንቁ፣ የሙያ ማህበራት እንቅስቃሴ እንዲያደርጉ ትልቅ ጥብቅ የሆነ ጥሪ ማቅረብ እፈልጋለሁ። ሀብታሙ ይሄ ነው የሚያዋጣን ብዬ አስባለሁ። ከልብ አመሰግናለሁ። እንግዲህ እነ ልደቱ እንኳን ያው በአንድ በኩል በአገዛዙ በኩል ያንን ተከትሎ የተለያዩ ወገኖች ጦርነት ይቁም ማለታቸውን ተከትሎ ጦርነኛነቱን በተግባር ያሳየበት እርምጃ አለ። በሌላ በኩል ግን ተሳታፊዎችን በተመለከተም አስቀድሞ እንዲገለጽ ያልተደረገበት ያው ልደቱን ተከትሎ ደግሞ አንዱ የሚነሳው ትላንት ብቻ ሳይሆን ዛሬም የህወሓትን ጉዳይ ለማስፈጸም ያለውን ቁርጠኝነት ያሳየበት እንቅስቃሴን የሚያሳይ በተለይ ከተሳታፊዎች አኳያ እንደነ አቶ ስብሃት ነጋ አይነት ዛሬ በመጨረሻ እድሜያቸው ላይ መጥተው ለዚህ ፖለቲካ ምንድነው አስተዋጽኦ የሚያደርጉት ከማለት ይልቅ አገዛዙ የሚፈልጋቸውን ትርምሶችና እርስ በርስ አለመግባባቶች፣ መናቆሮች በፋኖ በኩልም እንደዚህ አይነት እርስ በርስ ፍጥጫዎች ለማስነሳት ያሉ ፍላጎቶችንም እንዲህ አይነት ሰዎችን በመጋበዝና በማምጣት እነከሌ ከነዚህ ጋር ያብራሉ በሚል አገዛዙ አስቀድሞ የፋኖ አንድነት እንዳይመጣ ያደርጋቸው የነበሩ ቅስቀሳዎችን በሌላ መንገድ ደግሞ ለማጠናከር የተሄደ ይመስላል። ዞሮ ተሳታፊዎቹ የሚታወቁ ስላልነበሩ እዛ መድረክ ላይ እንግዲህ ዘመነ ካሴ የሚያስተላልፈው መልእክት አለ። መልእክቱ በአጠቃላይ ኢትዮጵያን ይሄን ስርዓት እንደማይመጥናቸው በተለይም ደግሞ የዘር ማጥፋት የታወጀበትና ዛሬም ጦርነት እየተካሄደበት ያለው አማራ ህዝብ ራሱን ለመከላከል የሰላም አማራጮችን ሁሉ ሞክሮ አለመሳካቱን ተከትሎ የገባበት ጦርነት መሆኑን አሳይቷል። ነገር ግን እንደ አቶ ስብሃት ነጋ ያሉ ሌሎችም አንዳንድ ጥያቄ የሚነሳባቸው ግለሰቦች አብረው የመጡበት ሂደትን በጥያቄ ውስጥ የሚያነሱት አሉ። ዞሮ ልደቱ በአስተባባሪነት በመሪነት የሚሄድበት አደረጃጀት ደግሞ ከዛ የተለየ ሊሆን አይችልም። ስለዚህ እዛ ላይ መጥተው የተሳተፉ ሰዎች ሁሉ የነበሩትን ተሳታፊዎች ያውቃሉ ማለት አይቻልም። በአገዛዙ በኩል ለምን እነዚህ ሰዎች በየትኛው
በየትኛውም መንገድ ከነሱ ፍላጎት ውጪ ተቀራርበው መወያየት ወይም መነጋገር ጦርነት ይቁም ማለት እንደማይፈልግና ጦረኛ ስርዓት መሆኑን በተግባር አሳይቷል። ኢንተርኔት አቋርጧል። ከዛ አልፎም እንግዲህ ማህበራዊ ሚዲያ ሰራዊቱ ተመሳሳይ እርስ በርስ የማያግባቡ ነገሮች በማንሳት ነገሮችን ለማጣበቅ እየተሞከረ ያለበት ሂደት አለ። እሱ ላይ እንግዲህ ወደፊት ነገም ምናልባት ሰሞኑን በስፋት ከአቶ ተክሌሻው ጋር ውይይት ይኖረናል። ሌላው እንግዲህ ቀደም ሲል አንስተውታል። ህዝቡ አብይ አህመድ ይናገራል ተብሎ በተቆጣጠራቸው መገናኛ ብዙሃን በሁሉም በአንድ በተመሳሳይ ወቅት እንዲተላለፍ በማድረግ ህዝቡን አማራጭ ለማሳጣት እንግዲህ ሌሎች ጣቢያዎችን እንዳይመለከት ለማድረግ እሱን ስለማይደግፈው እሱን ማዳመጥ ስለማይፈልግ በግዴታ በሁሉም ቴሌቪዥን ጣቢያ ለመቅረብ የሄደበት እንቅስቃሴ አለ። ያን ተከትሎ ግን በተለይ ማህበራዊ ሚዲያዎቻቸው ላይ ካወጡት መረጃ ብዙ ሰው መከተል እንደማይፈልግ አንዳንዶቹ የተቃውሞም ለአስተያየት መስጫ ሳጥናቸውን የዘጉም ቢሆንም አስተያየት በሚሰጥበት ጊዜ ደግሞ አንተንም ማናይበት አንተንም ማንሰማበት ጊዜ መቼ ይመጣል የሚል ጨክነውም ትንሽ ለመስማት የሞከሩ ሰዎችም ይሄ ሰውዬ የትኛውን ሀገር ነው የሚያስተዳድረው? የትኛው ፕላኔት ላይ ነው የሚኖረው? ትላንትና የተነሳበትን የረሳ በአጋጣሚ እጁ የገባውን ስልጣን ተከትሎ ሚሊዮኖችን እየጨፈጨፈና ያስጨፈጨፈ ያለ ዜጎችን ራሳቸውን የመግቡ የነበሩ ዜጎች ዛሬ ሜዳ ላይ ወድቀው ለረሃብ የተጋለጡበት ሂደት በማንሳት የማን ሀገር መሪ ነው ብለው እስከ መጠየቅ የደረሱበት አለ። በአንድ በኩል ደግሞ ከሱ ባህሪ አኳያ ንጹሃን እየተጨፈጨፉም ቢሆን ችግኝ እንተክላለን፣ ለአስክሬናቸው ጥላ ይሆናል፣ ንጹሃን እየተጨፈጨፉ ስንዴ ኤክስፖርት እናደርጋለን ብሎ ለእርዳታ የመጣ ስንዴ ሚሊሻውን ወታደሩን ከመመገብ አልፎ እሱም ህወሓትም ዘርፈው እሱ ለኬንያና ለሶማሊያ አስፈጭቶ እስከ መሸጥ የደረሰበትና ዩኤስኤድና የዓለም ምግብ ድርጅት እርዳታ እስከ ማቋረጥ የደረሱበት የቅርብ ጊዜ ትዝታ ነውና እነዚህ ነገሮች ሁሉ በርካቶችን በተለይ የአማራ ብሔር ተወላጆችን ጨምሮ በፖለቲካ እምነታቸው ማህበራዊ ሚዲያ ላይ በሰጡት አስተያየት በማንነታቸው ሳቢያ እንደ ጠላት ቆጥሮ እያሰረ የፖለቲካ እስረኛ የለም ብሎ እስከ መናገር የደረሰበትና ምን ታመጣላችሁ ነው የፈለኩት እናገራለሁ፣ በእኔ ቅዠት እኖራለሁ፣ ስለዚህ የኔ ዓለም የኔ ሀገር እቺ ነች ብሎ ለማሳየት የሄደበት ርቀት አለና አጠቃላይ ንግግሩና የህዝቡን ግብረ መልስ እንዴት ነው ያዩት? ሀብታሙ የኔ አባባል ሁሉንም የኢትዮጵያ ህዝብን ይወክላል ብዬ በዚህ ጉዳይ ላይ አስባለሁ። እሱ ምንድነው? አብይ ባዶ ሰው፣ አብይ የሚባል ሰው ማንነቱን የገለጠበት ምንነቱን ያወቅንበት ከምናውቀው በላይ የተረዳንበት ንግግር ነው። በቴሌቪዥን ሰሞኑን ይሄ ሁለተኛው ጊዜ ነው። ትናንትና ከዚህ በፊት በነበረ ጊዜ ከዚች ከጋዜጠኛዋ ጋራ በተመሳሳይ ሁኔታ ያደረጋቸው ንግግሮቹን አሁን አንተ ባልከው መሰረት እኔ በጣም ከሚገርመኝ ነገር ውስጥ እግዚአብሔር ዘመን ሰጥቶኝ ያለፉት መሪዎችን ንግግር ለመስማት ታድያለሁ። አንድ ነገር እንግዲህ በደንብ የማላቃቸው እና በደንብ ያልደረስባቸው ንጉሱ ነበሩ። ንግግራቸውን በሚዲያ ላይ ሰማ ነበር፣ የአፄ ኃይለ ሥላሴ ንግግርና እስከዛሬም ድረስ በአርካይቭ ላይ ያለው ታሪክ ነው እና አጠር ምጥን ያለ አገራዊ ንግግር፣ አገርን በተመለከተ አገራዊ የሆነ ንግግር በሩቱ ድምፅ አስተላልፈው በሩብና በ20ና በሩብ ደቂቃዎች ውስጥ አገራዊ መልእክት ያስተላልፋሉ። ኢንተርቪውን ሲመለስ በዚህ አይነት ያደርጋሉ። ቀጥሎ የመጣው እንግዲህ መንግስቱ ኃይለማርያም ነው። መንግስቱ ንግግር በሚያደርግበት ጊዜ ወዳጆቹም ጠላቶቹም ጊዜ ሰጥቶ ጆሮ ሰጥቶ ባለችው በኢትዮጵያ ቴሌቪዥን እና በኢትዮጵያ ሬዲዮ በሰፊው ንግግሩን ያዳምጡታል። የፓርላማ ስብሰባን ህዝቡ ይከታተላል። ሁላችንም የመጨረሻው ወደ 82 ላይ ነው ይመስለኛል ለ3 ሰዓት የተደረገ ንግግር ነበር። የመንግስቱ ኃይለማርያም ድንቅ የሚባል ንግግርና አንደኛው የቅይጥ ኢኮኖሚ፣ ሁለተኛው የመጨረሻ ለኢትዮጵያ ህዝብ ያደረገው ጥሪ 3 ሰዓት። እነዚህ ሁለቱ ንግግሮች አስደናቂ ናቸው የሚባለውን ስራ አቁሞ ህዝቡ እንዲያዳምጥ ተደርጎ ጠላቶቹም ወዳጆቹም መላው የኢትዮጵያ የመንግስቱ ንግግር ያዳምጣል። ንግግሩ በሙሉ የመንግስቱ አገራዊ ነው። ስለ መንግስቱ ኃይለማርያም ወይ ስለ ፓርቲው ስለምናምን አልነበረም፣ አገራዊ ነበር። ከዛም በኋላ መለስ ዜናዊም እንደ ክፋቱ እንደ እንትኑ ቦታው ላይ ከመጣ በኋላ ወደ ቅርብ ጊዜ አካባቢ መለስ የሚናገራቸው ንግግር
ንግግሮች የአገራዊ የሆነ ልደመጥ የሚገባ ሁሉም ተቋሚም ጭምር የሚያዳምጡት ንግግሮች ነበሩ። ንግግር አገራዊ ንግግር ፖለቲካዊ ንግግሮች ነበሩ። ይሄ ግን ኮሾ ነው። ኮሾ የሚባል ነገር አለና ኮሾ የሆነ ንግግር ነው። እኔ ስለ እሱ ንግግር እንደ ኢትዮጵያ በኢትዮጵያ ስም ስለሚጠራ ነው ለሱ ንግግር እኔ አፈርኩ። በዚህ ይናገር የነበረው ሚራክል ነው ይላል። አሁን የኢትዮጵያ ኢኮኖሚ ሚራክል ነው ስል ምን ማለት ምንድነው? ምን ለማለት ፈልጎ ነው? አሁን በግልጽ የሚታይ አልበላንም፣ ምግብ መብላት አቅቶናል፣ ሌላው ቀርቶ መብላት አቅቶናል የሚል ህዝብ፣ ማደር አቅቶናል፣ መኖር አቅቶናል የሚል ህዝብ እየሰማ እያየ ሚራክል ነው ማለት ምን ማለት ነው? አደገን፣ ተመነደገን፣ ተማይደረስን፣ እንደኛ በዓለም ላይ ሰው የለም፣ እንደኔ ከኔ በቀር ሌላ መሪ የለም፣ እኔ ብቻ ነኝ ማለት ነው። ሚራክል ማለት ብዙ ነገር ሞልቷል ማለት ነው። የሌለ ስንዴ፣ የሌለ ውሃ ተጠምቶ ውሃ መጠጣት ያቃተ የአዲስ አበባ ህዝብ፣ የኢትዮጵያ ህዝብ ውሃ ላይ እኮ ነው የኢትዮጵያ ህዝብ ተቀመጠው። እንደው በጓሮ ጨር ቢደረግ ውሃ መጥቶ መጠጣት የሚችል ህዝብ ውሃ ላይ የተቀመጠውን ህዝብ ውሃ አሳተው ማብራት እንትን ለማድረግ ትላንትና እያንዳንዱ ቦንድ ገዝተው በቦንድ በራሱ ገንዘብ በራሱ ሀብት የገነባው የህዳሴ ግድብ ማብራት ጀምሯል እየሰራ ነው ብሎ ከነገረ ሁለተኛ አመቱ ነው። ማብራት በተለያየ ቦታ ላይ ማብራቶቹ አሉ። በአፄ ኃይለ ሥላሴ ጊዜ እኮ ቆቃ ብቻ ነው የነበረው። በደርግ እኮ ማብራት ለኢትዮጵያ ፓወሩን ለኢትዮጵያ ህዝብ አልበቃም፣ ህዝቡ ጨምሯል ብሎ 3 እና 4 ቦታ ይመስለኛል ግልገል ግቤ ምን እያለ ያቋቋማቸው ማብራቶች አሉ። ለውጭ ሽጧቸው አሁን ከመለስ ጊዜ ጀምሮ ለውጭ ተሽጦ ነው። ኬንያ ይጠቀማል፣ ጅቡቲ ይጠቀማል፣ ሌሎችም ሀገሮች ይሄንን ማብራት ይጠቀሙታል። በሀገሩ ላይ ግን እንጀራ ለመጋገር ቡኮ ሊጥ እንትን አድርገው ምጣድ ላይ ሲደረግ ይጠፋል፣ ሊጡ ይደፋል። እንደዚህ አይነት ሁኔታ ላይ ያለው ህዝብ እኮ ነው ሀብታሙ። ስለዚህ ምን እየታየ በፊት ይሄ እየሰማ እየታየ እሱ ግን በኢትዮጵያ ህዝብ ስም ባገኘው በሰረቀው ሌብነት በብድር የሚመጣው በንግድ በስጦታ የሚሰጠው ለኢትዮጵያ የሚሰጡት ስጦታዎችን የተቀበለ ማነው ኦዲት ማድረግ የሚችለው? ማነው እኔ ከየት ባመጣ ምን አገባ አንተ ምናምን እያለ የሚያስፈራራ ግለሰብ የተናገራቸው ንግግሮች ልክ እሱ ማን እንደሆነ እሱ ባዶ የእውቀት ድሃ እሱ ተው የውትድርና ወታደር እንኳን እንደዛ አይደለም፣ ቆፍጣና ነው። የወታደራዊ ምላሽ እንኳን እንደ ወታደር መናገር ያልቻለ ምን እንደሆነ ራሱን በግልጽ ያሳየ ንግግር ነው። እሱን የሚሰሙት ለመስማት ያልፈለጉት የሚዲያ ሰዎች 2000 ኢቲቪ ሰራተኛ አለ፣ 1500 የፋና ሰራተኛ አለ። እንደዚህ እያለ ይቀጥላል። ኦቤስ ነው ኦቤ ምናምን የሚባለውም እንደዚህ አለ። ወደ 6 ቴሌቪዥን ነው ያለው፣ አማራ ቴሌቪዥን እያለ ይቀጥላል። የመንግስት ቴሌቪዥኖች እነዚህ ሁሉ አይቶት በእነዚህ ሁሉ የሱ ደጋፊዎች እሱን እዛ ነው ያሉት ያዩት 2000 ናቸው። ትናንትና የነ ልደቱን ኢንተርኔት ላይ እሱ ያውም ዩቲዩቡን ኢንተርኔቱን በሙሉ ቆርጦ አቁሞ የታየው 600,000 ነው። በዛሬ ላይ እንትኑ የሚታየው በእያንዳንዱ እንትን ላይ የቀረበው ሪፖርት። ስለዚህ አብይ ባዶ ሰው ባዶ እንኳን አገር መሪ ራሱ ቤቱን መምራት ሚስቱን መምራት የማይችል ሰው ነው አብይ። አብይን እኮ እንዲህ ይዞ የተሸከመው የኢትዮጵያ ህዝብ በተከሻ ላይ ተሸክሞ ሞቱን በራሱ ጠርቶ የያዘው የኢትዮጵያ ህዝብ ነው። ገንፍሎ ወጥቶ እንደሌሎቹ አገር አብዮት ማፈንዳት የሚችል ህዝብ ከዚህ ከጤና ባለሙያዎቹ በተነሱበት አብሮ መሰለፍ ለሱ የሚሞተው ለሱ የሚራበው ጤና ባለሙያዎቹን ያላየ የሱ ንግግር የሚሰማ ባዶ ማንም እንደሌለ ይሄንን ያረጋገጥንበት ነው። አብይ ይሄንን ስለሚያውቅ ነው ዓለም አቀፍ ሚዲያ ጋዜጠኞች ጥያቄ እንዲያቀርቡ ያልፈለገው። እሱን የተግዳሮት እሱን የሚግደረደር ጋዜጠኛ እነ ቢቢሲ እነ ሲኤንኤን ለመጠየቅ ፈቃደኛ ስላይደለ ነው። ይሸሻቸዋል። ሌባ ስለሆነ ይሸሻል፣ ቀጣፊ ስለሆነ ይሸሻል፣ ፈሪ ስለሆነ ይሸሻል፣ ዕውቀት ስለሌለው ይሸሻል፣ አይጋፈጥ። ስለዚህ አብይን በዚህ ልክ ነው ማየውና አብይና ስርዓቱ መንኮታኮቱ አይቀርም። እኔ 100% ይንኮታኮታል። የኢትዮጵያ ህዝብ መነሳት ከቻለ ወር አይፈጅበት፣ የኢትዮጵያ ህዝብ ወር አይፈጅበት ነፃ መውጣትና አገሩንም ህዝቡንም ነፃ ማውጣት የሚችለው በዚህ ስሜት። አሁን ህዝቡ ምን እንደሆነ እኔ ውሸት
ይሁን እውነት በትናንትና እንትኑ ላይ በነልደቱ በቀላሉ በነልደቱ አቀራረብ ላይ ለክቼዋለሁ እና ህዝብ በዚህ የምነሳ በዚህ አይነት የሚወጣ ከሆነ ሰላሙንና አገሩን መጠበቅ ይችላል። ያለበለዚያ በዚህ በኮሾ ተመርቶ ምን አገርና ምን ህዝብ አለ ብለን ነው የምንጠብቀውና ይሄ ባዶ ነው። እኔ ሀብታሙ በጣም በቃ ምንድነው ኢትዮጵያን በምን መልክ ነው ማያት? ኢትዮጵያን በማን ነው ማያት? ማን ነው ኢትዮጵያን የሚመራት? ይሄ ነው ለማለት የሚፈልግ። ከልብ አመሰግናለሁ ዶክተር ሸዋፍራው። ሌላው እንግዲህ አዲስ አበባ ላይ ፍተሻ እናደርጋለን የሚል አዋጅ አለ። ከዚህ ቀደም በሌሊት ቤት እየሰበሩ ሲፈትሹ ነበር። የአሁኑ ፍተሻ ዓላማ በዚህ ደረጃ አዋጅ ተነግሮለት የሚደረገው ፍተሻ ያው ይቃወሙናል የሚሏቸውን ሰዎች ወይም ሊቃወሙ ይችላሉ በማንነታቸው ማሰር ማሳደድ የሚፈልጓቸውን ሰዎች ለማጥቃት ሆን ተብሎ የታቀደ ነው። ከዚህ ቀደም እንኳን በቀን በሌሊት በር እየሰበሩ ሲፈትሹ ነበር። ያን ተከትሎ የሚፈልጉትን ሁሉ አድርገዋል። የግለሰቦችን ንብረት ዘርፈዋል። እንደፈለጋቸው እንዲያደርጉ አብይ አህመድ በደነገጠ ቁጥር ተመሳሳይ እርምጃዎች ሲወሰዱ ነበር። ሰሞኑን የአዲስ አበባ ፖሊስ እፈትሻለሁ የሚል አዋጅ እያወጣ መመሪያ ጥሪ እያደረገ ነው በማህበራዊ ሚዲያ እና የዚህ ፍተሻ ዓላማ ምንድን ነው? ምክንያቱም ከዚህ ቀደም ህግና ስርዓት አክብሩ የፍርድ ቤት ትእዛዝ አላችሁ ወይ ብለው በሌሊት በራቸው ሲሰበር የጠየቁ ሰዎች የተደበደበው የታሰሩበት፣ አንዳንዶቹም በፈጠራ በተለመደው የአማራ ብሔር ተወላጅ የሆኑ የፖለቲካ እስረኞች በአሸባሪነት በቅብርጥስ በሚል አገዛዙ የለጠፈባቸውን ወንጀል ይዘው ዛሬ እስር ቤት ያሉበት ነው። እንግዲህ ለምን ቀን መታችሁ አትፈትሹም? ለምን በሌሊት የት እንሄዳለን? እኛ የት እንሄዳለን? ቤቱ የት ይሄዳል? ከባችሁ አድራችሁ እንኳን የፍርድ ቤት ትእዛዝ አምጥታችሁ ለምን በቀን አትፈትሹም ብለው ለጠየቁ የተደበደቡበትና ችግር ላይ የወደቁበት ሂደት አለ። አሁን በአደባባይ ደግሞ እንፈትሻለን እየተባለ ነውና የዚህ እንፈትሻለን ቅስቀሳ ምናልባት ይሄን ተከትሎ ሊወነጅሏቸው የሚፈልጉ ሰዎችን ይሄን አግኝተናል ብለው በህዝቡ ውስጥ አስቀድሞ ተቀባይነት ለማግኘትና ወንጀላቸውን ለመሸፈን የሚያደርጉት እንቅስቃሴ ነው የሚል ስጋት ህዝቡ ላይ እየተነሳ ይገኛል። ቢሰጋ አይገርመኝም። ምክንያቱም በየቦታው ድንገተኛ የመኪና ፍተሻ ይደረጋል። ሌሊት ገብተው የፈለጉበትን ይፈትሻሉ። አሁን ደግሞ በአደባባይ እንፈትሻለን ሲባል ፈትሸን ይሄን አገኘን በሚል የተወሰኑ ሰዎችን ይቃወሙናል ወይም በማንነታቸው ሊያፈናቅሏቸው የሚፈልጉ ሰዎችን ወንጀለኛ ለማድረግ የታሰበ ነው የሚል እንቅስቃሴ ያለና ይሄን ተከትሎ ያለውን ሂደት እንዴት ያዩታል? የህዝቡን ስጋት ይጋራሉ ወይ? አዎ አንተ እንዳልከው ፍተሻ በመጀመሪያ ቤቶቹን መፈተሽ በየት ሀገር ነው የተለመደው? በምንኛው ሴንቸሪ ላይ ነው የግለሰብ ቤት ማንንም ቤት በማስ አንድ ግለሰብ ወንጀል ብሰራ ወይም የጦር መሳሪያ አደገኛ ሁኔታዎች ህግ ከሚፈቅደው ውጪ ወይ ኬሚካል የመሳሰሉት ነገሮች አገርና አካባቢውን የሚያጠፉ በግለሰብ ቤት ቢኖር እንዲፈተሽ በመንግስት ትእዛዝ ተሰጥቶ ከፍርድ ቤት የፍተሻ ትእዛዝ ይዘው ወረቀት ይዘው በተወሰነ ግሩፕ ላይ መፈተሽ የሚገባቸው ሰዎች ናቸው የሚፈትሹት። መፈተሽ የሚገባ ታዛቢ ባለበት ቦታ ላይ ነው እንደዛ አይነት ፍተሻ በዓለም ላይ የሚደረገው። ይሄ ዝም ብሎ ፍተሻ የሚባል ነገር የለም። ፍተሻ ማስን እንዴት ትፈትሻል? ማስ ህዝብ ነው። ማስ እንዴት ነው የሚፈተሸው? ይሄ ነው አሁን ወንጀል የሚሆነው። ማስን መፈተሽ ወንጀል ጉልበትህን፣ አቅምህን፣ መንግስታዊ ስልጣንን መከታ በማድረግ አቅም የሌለው እሱን እንድትጠብቅና እሱን እንድታስተዳድር እሱን እንድትከላከል የመደብከውን የህግ አካል የሆነው ፖሊስ ወይም የህግ አካል ሌላ ሊሆን ይችላል፣ የደህንነት ሊሆን ይችላል። እነዚህ ለህዝብ ጥበቃ ለሀገር ጥበቃ የተመደቡትን ወይም የሚያገለግሉትን ይዘ አዘ ወይም ሌላም ሊሆን ይችላል። እነዚህን በአሁኑ ሁኔታ ላይ በኢትዮጵያ ደረጃ በሚታየው ሁኔታ የብሔር ወታደር አለ፣ የአንድ ጎሳ ወታደር አለ፣ የሰለጠነ ገዳይ ምናምን ኃይል አለ። እነዚህም ሊሆኑ ይችላሉ ለፍተሻ የሚመጡ። እነዚህ ህገወጥ ናቸው። ህገወጥ የሆኑትን ህዝብን ለፈትሽ ብለህ ስታስገባ ከህዝብ ቤት ውስጥ ገንዘብ መውሰድ አለ። ኢትዮጵያ አበሻ እንደምታውቀው ኢትዮጵያውያን ገንዘቡን በባንክ ብዙ የሚያስቀምጥ አይደለም፣ በቤት ያስቀምጣል። ወርቆችን በቤቱ ያስቀምጣል። ጌጣጌጦቹን፣ እንቁ እቃዎችን በቤቱ ነው የሚያስቀምጠው። እነዚህን ሁሉ ዘርፎ ይዞ ሊሄዱ የሚችሉ ናቸው። ፍተሻ ስትልክ በቀጥታ እንደገባ ያገኘ ይሄዳል። እንደውም እንደምታውቀው እነዚህ ከኦሮሚያ የመጡ ቀደም ሲል
እነሱ ለግድያ ያዘጋጇቸው ፈታሾች ወጣቶች ስልክን ሴሉላሪን ብቻ ሳይቀር አይፎን እና እነዚህ ስማርት ፎኖቹን በሙሉ ይዞ ነው የሚሄዱት። የግለሰብ ንብረት የግለሰብ ስልክ መፈተሽ ወንጀል ነው። ስልክ አይፈተሽ በምንም አይነት። ግለሰብ ምስጥር የራሱ የሆነ ምስጥር አለ። የራሱ የሆነ ምስጥሮቹን የያዙ ናቸውና ስልክ ሳይቀር ይዟቸው ይሄዳሉ፣ ያስቀራሉ፣ ለራሳቸው ይጠቀማሉ። ስለዚህ ፍተሻው ማስን መፈተሽ ወንጀል ነው። ምንም ይሁን እንዴት በምንም ይሁን እንዴትም ቢሆን አገሩን መጠበቅ ነው እንጂ ወገኔ ነው ብሎ በመንግስትነት ያስቀመጣቸው የሚያያቸው ህዝብን ቤቱን እፈትሻለሁ ብሎ ህዝብን ማስፈራራት፣ ቴሮሪስት ውስጥ መጨመር፣ ማስደንገጥ ይሄ ሀብታሙ ወንጀል ነው፣ ትልቅ ወንጀል። ህዝቡ ይሄንን መከላከል እምቢ ብሎ አላስፈትሽም ማለት መብቱ ነው። አንተ እኔን ለመፈተሽ ምን ወንጀል ሰራው? በምን ምክንያት ነው የምትፈትሸኝ የምታሰቃየኝ? ለምንድነው ስቃይ ውስጥ የጨመርከኝ ብሎ ህዝቡ ፈታሾቹን ማስወገድ ይችላል። ፈታሾቹን አትገባም ብሎ ማመጽ ይችላል። ግን ይሄንን የሚያደርግ ነው ወይ የአዲስ አበባ ህዝብ? ይሄንን ማድረግ የሚችል ነው ወይ የሚለው ነው መጠየቅ ያለብኝ ይመስለኛል። ህዝቡ ያንን ካልከው ልል የሚችል አይመስለኝም። ካለው ልምድ ለ7 ዓመት ካየሁት ልምድ ይሄንን ማድረግ የሚችል ህዝብ አይደለም። ህዝባችን ሞራሉ የወደቀ ፍጹም ደካማ የሆነ ህዝብ ነው ያየው። መብቱን አሳልፎ ሰጥቶ ሰውነቱን ማንነቱን ገሎ ለአንድ ጉርሻ እንጀራ የሚኖር ነው። እሱንም አያገኝም። በረሃብ ሆዱን እያከከ የሚኖር ነው። ምን አረኩ? ለምንድን ነው የምትፈትሸኝ? ለምንድን ነው የምታሰቃየኝ ብሎ የምነሳ ከሆነ እናያለን። ግን ህገወጥ ነው፣ ድርጊቱ ህገወጥ ነው። የማንንም ቤት አንድ ወንበዴ አካል ተነስቶ እኔ መንግስት ነኝ ብሎ መፈተሽ አይችልም። የፈለገ መንግስት ቢሆን የግለሰብ ቤት የህዝብ ቤት በማስ መፈተሽ አይችልም። መኪና እንዳልከው በየመንገዱ ላይ በሚሄድበት ቦታ ላይ አቁሞ እንደፈለጉ በድንገት እንደፈለጉ ይፈትሻሉ። ስልኮቻቸውን ይወስዳሉ። የሴት ቦርሳ ገንዘብ ከፍቶ ይዞ ይሄዳሉ። ስርቆት፣ ዝርፊያ የለመደ ወታደር ነው። ስለዚህ ከዚህ ማምለጫው መንገድ አንድና አንድ ብቻ፣ እሱም እምቢ አሰቃየኝ አታሰቃየኝ ብሎ ግብ መፍጠር ብቻ ነው። ያ ነው የሚያዋጣው። ህግ በሌለበት ሀገር ላይ እንደሱ ነው የሚያዋጣው። ህግ ቢኖር በህግ ተጠይቃለህ። የህግ አካሉ ባለፈው ጊዜ እንዳነሳው አንዱ ኢንስቲትዩሽን ነው ለማሰቃያ አስሮ ለማጉላላት ለማሰቃያ የተመደበ ነው። አንድ ቀን ግን እውነት ይወጣል፣ እውነት ይገኛል በእነሱም ላይ። ይህንን ለማለት ፈልጋለሁ። ከልብ አመሰግናለሁ ዶክተር ሺፈራው ኩራቱ። እንደወትሮ ሁሉ ወደፊትም በሌሎች ወቅታዊ ጉዳዮች እንወያያለን። ለነበረን ቆይታ እግዚአብሔር ይስጥልኝ። መልካም ጊዜ ሁሉ እግዚአብሔር ይስጥልኝ። አሜን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።